እባካችሁ የምር በቃ እኔ አግዙኝ የምላችሁ አሁን ተባበሩኝ የምላችሁ ነገር ያሰብኩትን ነገር እንዳሳካ ይሄንን በ1000 ብር ቁረጡና ሞተር ይድረሳችሁ። በቃ በዚች ብቻ ተባበሩኝ። በሌላ ነገር ግን ዘሪሁንን ማገዝ መርዳት ማግኘት የምትፈልጉ ስልክ ቁጥሬን አስቀምጣለሁ። ዋትስአፕ የምጠቀምበትን ኢሞ የምጠቀምበትን ቁጥሬን አስቀምጥላችኋለሁ። በአካል ታገኙታላችሁ፣ በስልክ ታወሩታላችሁ፣ ቪዲዮ ኮል። ቤተሰብ እባካችሁ እኔ በቃ በቁም ነገር የምር በቁም ነገር ወስዳችሁ እንድታግዙን የምፈልገው ነገር ቢኖር በቃ ተባበሩን። በ1000 ብር እጣ ቁረጡ። የምር የደወላችሁ ቁጥሬን አስቀምጥላችኋለሁ። አሁንም ከፈጣሪ በታች ይርኔ ነበር አጠገቤ ማንም ቤተሰብ የለኝም ታውቃላችሁ። ሁሉን ነገር እንድረሳ ጓደኝነቱን አይታችሁታል። ያደረገልኝ በርካታ ነገሮችን አይታችኋል። ለእኔ ስል እኔን ሆኖ መስዋዕትነት ከፍሏልና ከፈጣሪ በታች እንድታመሰግኑልኝ እኔ ቃላት የለኝም። እንደዚህ ያመሰግናለሁ ብል ያደረገልኝን ነገር ማሳነስ ነውና እናንተ ቤተሰቦች ቢያንስ በቃ እሱ የጠየቃችሁን ነገር በማድረግ ምስጋናዬን አድርሱልኝ። ሰዎች ካጠገቤ የነበራችሁ ሰዎች መጀመሪያ አመሰግናለሁ ይቀደማል። ዝም ብለህ እኔን አትቆጣ። እኔ ቀደሜ አስቤ ከሙሉም ጋር ከይቴም ጋር ከሁሉም አጠገቤ ካሉት ሰዎች ጋር ተማክሬ ነው ይህን ውሳኔ የወሰንኩት። አንተም ትምህርትህን ትማራለህ፣ እግዚአብሔር ከፈቀደ እኔም ሱቄን ከፍቼ ስራዬን እሰራለሁ። ማርያምን እናቴም ተስማምታበታለች። በሞተር ወደ ታች ወደ ላይ እያልቅ እኔም ከምደነግጥ ከምሰጋ እንዳልከው ተሳክቶልህ እጣ የሚቆርጡልህ ከሆነ ገበያ አውጣውና እጣ ይቁረጡብህ። ያው ከዘሪሁንም ጋር ክላስ ልንይዝ እንደሆነ ታውቃላችሁ። ቤት ልንከራይ ተከራይታችሁ የምታድጉ ከሆነ አንድ ላይ እደጉ ብላናለች። እሱም ያቋረጠውን ትምህርቱን አይሲቲውን ይማራል። የምር በ1000 ብር በነፃ እንደመውሰድ ነው ይሄ የደረሰው ሰው። ማርያምን ያላችሁበት ቦታ በአካል እንደዚህ ራሴ ነኝ እየነዳው አምጥቼ የምሰጣችሁ የዛኔ ቪዲዮ ምናምን ቀርጫችሁ ማስረከባችሁ ይሆናል ማለት ነው። ቤተሰቦቼ እባካችሁ አደራችሁን በማርያም ዝም ብሎ ወሬ ብቻ እንዳይሆንብኝ አደራችሁ፣ እገዛችሁ አይለየኝ። ማርያምን ስለ ኪዳነ ምሕረት ፋሚሊ የምር እድለኛ የሆነ ሰው እቺን የይርኒ ስጦታ ብሎ ይውሰድ፣ ወይም ደግሞ የኪዳነ ምሕረት የምዋ ስጦታ ብሎ ይውሰድ። እንኳን ደስ አላችሁ ቤተሰቦቼ። ማርያምን ፋሚሊ እግዚአብሔርን ደስ ብሎኛል። እንኳን ደስ አላችሁ እግዚአብሔርን። መቤቴ ማርያም ምንም ይሳናት ነገር የለም። እውነት ነው የምር ለሰውና ዝም ብሎ ባዶ ሜዳ ላይ በጭንቀት ከማልቀስ ለመብራን ለኪዳነ ምሕረት ማልቀስ ይሻላል በእውነት። ብቻ ሰሞኑን በቃ ያሉትን ነገሮች ታያላችሁ ፋሚሊ። ለእናንተ ሁሉንም ነገር ቶሎ ቀርጸን አናደርስም እንጂ በመሀል ነው የሚቀረጸው እንጂ ሁሉም የሚደርሰው ሁሉም እያንዳንዱ የሚሆነው የሚፈጠረው ነገር ተቀርጾ ቢሆን በእውነት በአካል መታችሁ ነበር የምትጠይቁን። እግዚአብሔር ይመስገን አሁንም ጠይቃችሁናል። አልጠይቃችሁንም ላለ ማለት አይደለም። ብቻ እመቤቴ ክብሯ ይስፋ። ዘሪሁንን ቤቴ ማርያም ጸበል በእውነት ፈውሳዋለች። እኔንም ከጭንቅ ገላግላኛለች። ማርያምን ሁላችሁም እመቤቴ ክብሯ ይስፋ ኪዳነ ምሕረት ብላችሁ በእውነት ኮመንት ጻፉ። እግዚአብሔርን ፋሚሊ በጣም ደስ ብሎኛል የምር። ዘሪሁንን ታዩታላችሁ። እንደዚህ ሰው ጤናማ ደህና ይሆናል ብሎ ማሰብ እኔ ትልቅ ማርያምን እኔ እውነቱን ለመናገር ማለት ነው ከሞት የተነሳ ያህል ነው የተሰማኝ። እኔ ጓደኛዬ እንደዚህ ሰው ይሆናል ብዬ አላሰብኩም በእውነት ፋሚሊ። በጣም ደስ ብሎኛል። እና አሁን ምን ልላችሁ ነው፣ አንድ ነገር ብቻ እናንተ ላስቸግራችሁ ነው የምር። አጠገቤ ቆሞ የምታዩትን ሞተር ኢቴ በስጦታ መልክ በዕጣ መልክ ደርሶት እንደሰጠኝ ታውቃላችሁ። እና እኔም አሁን ደግሞ በስጦታ መልክ ለእናንተ ለሰጣችሁ ነው ቤተሰብ። ያው አንዳንድ ነገሮች የተመቻቹ አይደሉም ቤት ውስጥ ከኛ ጋርና እግዚአብሔር ይመስገን ሁሉም ነገር ሰላም ሊሆን ሲል ነው እንደዚህ የተፈጠረው። አንድ ላይ በቃ ከዘሪሁን ጋር ክላስ ይዘን እሱም ያቋረጠውን ትምህርቱን ጀምሮ አይሲቲ ላይ በጣም ጎበዝ ነው ብያቸዋለሁ።
ያቋረጠውን ትምህርት ጀምሮ ትልቅ ደረጃ ደርሶ እስከምታዩት ድረስ የእናንተ እገዛ ያስፈልገዋል። እሱም ብቻ አይደለም እኔም ብሆን ያው እናንተ ናችሁ ያላችሁኝ፣ እናንተ ናችሁ ልታግዙን የምትችሉትና ምንድነው ይሄንን ሞተር እኔም በእጣ መልክ እናንተ አሸንፋችሁ እንድትወስዱ ፈልጋለሁ። በቃ አንድ ሰው በ1000 ብር ብቻ አንድ ሰው በእውነት ለኔና ለሱ ይሄ መነሻ ይሆነናል። ይሄን ሐሳብ ያመጣሁት ያው ዩቲዩብ ቫይራል እየወጣ አይደለም፣ ሌላም ስራ በቃ ማግኘት አልተቻለም። እቺ ናት አሁን ሳምንታዊ ገቢ የምታመጣው። በሳምንት 1000 ብር የት ታደርሳለች? ምን ይለውጣል? ተጠራቅሞ በወር እንኳን ቢመጣ የሁለታችንን አይደለም የቤተሰብን አይደለም የአንድ ሰውን ቀዳዳ አይሸፍንም። በዚህ ጊዜ የጊዜውን ጉዳይ ታውቃላችሁ። እና ያው እሱም ጥሩ ትምህርት አግኝቶ በተማረው ኮርስ ጥሩ ስራ ይዞ ጥሩ ደረጃ እንዲደርስ ይሄ እኮ ቤተሰብ የምታስተዳድርበት እኮ ነው። እኔ ሌላ ጭንቀት ልሆንብህ አልፈልግም። እኔ እግዚአብሔር ይመስገን አሁን ወደ ራሴ እየተመለስኩ እንደዛ አይነት ነገር ውስጥ እንድትገባ አልፈልግም። ይሄ ስራ የምትሰራበት ሞተር እኮ ዘሪውን ደግሞ የሰው ስጦታ ሌላ ሰው እንትን አይባልም አይደል? አልኩህ እኮ ችግር የለውም እኮ እንደዚህ ማድረግ ማዘር ከዚህ ነው ዘሪውን ሁላችንም ማታ አውርተንበታል። ሙሉም እሱን አይመለከተኝም። እኔ አልፈልግም። እኔ በቃ ሌላ እንትን ውስጥ እኔ በቃ እንደዛ አይነት ነገር እንዴት ነው እኔን ሳት ዘሪውን ቆይ አሁን ይርኔ እኮ የምትሰራበት እኮ ነው። እና ታዲያ ምን ማለት ነው? ቆይ ተረጋጋ። አሁን አትጩ እንዴ፣ ተረጋጋ እንዴ። እኔ ወስኛለሁ ዘሪውን። ይሄ ምን መሰለህ፣ ቆይ ስማ፣ እኔ ምንም ነገር እንደማልፈልግ ታውቃለህ። አሁን እኔ ጤናዬን ስራዬን ምንም ስራ ሰርቼም እንትላለሁ። እግዚአብሔር ይመስገን ከፈጣሪ በታች አንተ ይኸው ዘሪውን እንደዛ አይነት ነገር ነው ሲጀመር ነው አልፈልግም። ቤተሰብ ብቻ ብያችኋለሁ። ማንም ሰው ጣውን እንዳይገዛ ምንም ነገር አይሸጥም። ቤተሰብ ቁም ነገር በቃ ማንም ሰው ምን ሆናል አንተ አትሳቅባክ። ሞተሩን ሸጠ። አይ በእርግጥ እውነት ለመናገር እኔም ሞተሯን ባላጣት ደስ ይለኛል። በእውነት አዲስ ናት። ልክ በቃ እጣ እንደደረሰች ነው እኔ ጋርም የመጣችው እና እንደ አዲስ አንተ እንደዚህ የምታስበው ጓደኛ ምን ይልሃል? እሺ ጓደኛዬ ምንም አይልም። ጓደኛዬ በዚህ ሰርተ ህይወትን ነገርኩ። ሁሉንም አውርቻቸዋለሁ። ሁላችንም ይሄን ተስማምተንበት ነው እና ፋሚሊ የምር እድለኛ የሆነ ሰው እቺን የይርኒ ስጦታ ብሎ ይውሰድ፣ ወይም ደግሞ የኪዳነ ምሕረት የምዋ ስጦታ ብሎ ይውሰድ። እኔ ምንም ነገር አላደርግም። ከዚህ በመጣው ብር እኔ አንዳች ነገር እንደማላደርግ ታውቃለህ። ማርያምን ምንም እግዚአብሔርን አልሰማም። አይ ዘሪውን ስለ ተረጋጋ፣ እንደዚህ ስሜታዊ አትሁን። እኔ ወስኛለሁ ብያለሁ አይደለም? አንተ ለራስህ ከሆነ ወስን ለኔ ብለህ እንዳታደርግ ነው። አዎ ላንተ ብዬ አይደለም ፋሚሊ። ይሄ ነገር እውነት ለመናገር ለሱ ብቻ ተብሎ አይደለም። እኔም ብሆን ሌላ ስራ መጀመር ፈልጋለሁ። ማለት የሚያነሳኝ ከሆነ ድንገት በቃ በራሴ እንድቆም ካደረገኝ ሰሞኑን ደግሞ ያለውን ነገር ታውቃላችሁ። የመኪና አደጋው ምኑም ወጣትነቱም ጋር በሞተር ቅዥ ማለቱ አስፈላጊ አይደለም። እንደኔ ትንሽ የሆነች ሱቅ ነገር ልከፍት አስቤያለሁ ከተሳካ። መጀመሪያ ግን እናንተ ይሄን ስትቆርጡ ነው የምር በ1000 ብር በነፃ እንደመውሰድ ነው ይሄ የደረሰው ሰው። ማርያምን ያላችሁበት ቦታ በአካል እንደዚህ ራሴ ነኝ እየነዳው አምጥቼ የምሰጣችሁ የዛኔ ቪዲዮ ምናምን ቀርጫችሁ ማስረከባችሁ ይሆናል ማለት ነው። ቤተሰቦቼ እባካችሁ አደራችሁን በማርያም ዝም ብሎ ወሬ ብቻ እንዳይሆንብኝ አደራችሁ፣ እገዛችሁ አይለየኝ። ማርያምን ስለ ኪዳነ ዘሪውን ለምን አትሰማኝም? ናስቲ ተጠጋ መጀመሪያ። ቆይ ኧረ ደህና ሆኛለሁ። እኔ ወደ ራሴ እንድመለስ ያደረጋችሁ ሰዎች፣ ካጠገቤ የነበራችሁ ሰዎች መጀመሪያ አመሰግናለሁ። ይቀደማል። ዝም በላይ እኔን አትቆጣ። እኔ ቀደሜ አስቤ ከሙሉም ጋር ከይቴም ጋር ከሁሉም አጠገቤ ካሉት ሰዎች ጋር ተማክሬ ነው ይህን ውሳኔ የወሰንኩት። አንተም ትምህርትህን ትማራለህ፣ እግዚአብሔር ከፈቀደ እኔም ሱቄን ከፍቼ ስራዬን እሰራለሁ። ብቻ የሚሆነውን ነገር አብረን እናያለን። አሁን ግን አንተ ስለተሻለ ማርያምን እኔ ከዚህ በኋላ ማለት ነው ማርያምን እኔ ምን ብዬ ምስክርነት እንደምሰጥ አላቅም። እናቴ ትሙት የምር ለምን ትንሽዬ ህመም አትሆንም? ለምን ትንሽዬ ቁስል አትሆንም?
ፈውስ ከፈለጋችሁ ኪዳነ ምሕረት ጋር ኑ። ማርያምን ቤተክርስቲያን ጸበል አጠገባችሁ ያለ አትናቁ፣ አትለፉ። የምር በቃ ተጸበሉ። በጸበል ማይድን ቁስል የለም፣ ማይድን ህመም የለም። የሞተ ይነሳል። እኔ ምስክር ነኝ። ማርያምን ዘሪሁን እንደዚህ እኔ አጠገብ ቆሞ ሰምታችሁታል አይደል? አሁን ሲከራከረኝ ተው ሲለኝ ዘሪሁን እንደዚህ ይሆናል ብዬ መቼም እኔ የምር በቃ ተስፋ ቆርጫ ነበር በሱ። ኪዳነ ምሕረት ግን ምን ይሳናታል? ማርያምን የሆሶ ሆኖ ቆሞ አጠገቤ እኔ ደስ ብሎኛል። አሁንም ቢሆን ወደፊታችን እንዲያምር ብዬ ነው ይሄን ሐሳብ ያመጣሁት። ይሄ ሐሳብ የመጣው ማርያምን እናቴም ተስማምታበታለች። በሞተር ወደ ታች ወደ ላይ እያልክ እኔም ከምደነግጥ ከምሰጋ እንዳልከው ተሳክቶልህ እጣ የሚቆርጡልህ ከሆነ ገበያ አውጣውና እጣ ይቁረጡብህ። ያው ከዘሪሁንም ጋር ክላስ ልንይዝ እንደሆነ ታውቃላችሁ። ቤት ልንከራይ ተከራይታችሁ የምታድጉ ከሆነ አንድ ላይ እደጉ ብላናለች። እሱም ያቋረጠውን ትምህርቱን አይሲቲውን ይማራል። እባካችሁ ማርያምን ዘሪሁን እኔ አላቅም ምን እንደምላችሁ። እኔ የጓደኝነቴን የበኩሌን ድርሻዬን እግዚአብሔር በፈቀደው መንገድ ካጠገቡ ነኝ። እናንተም እባካችሁ ካጠገቡ ሆኑ። በማርያም የምር አያሳዝንም? ወንድ ልጅ ሆኖ ምንም ማድረግ ሳይችል ሲቀር ራሱን ሲስት ይሄንን ብቻ እንዴ ወደ ነው ሊያውም ተንበርከከ ካንተ እኩል ተንበርከከን ነው የምናመሰግናቸው። ብቻ እባካችሁ የምር በቃ እኔ አግዙኝ የምላችሁ አሁን ተባበሩኝ የምላችሁ ነገር ያሰብኩትን ነገር እንዳሳካ ይሄንን በ1000 ብር ቁረጡና ሞተር ይድረሳችሁ። በቃ በዚች ብቻ ተባበሩኝ። በሌላ ነገር ግን ዘሪሁንን ማገዝ መርዳት ማግኘት የምትፈልጉ ስልክ ቁጥሬን አስቀምጣለሁ። ዋትስአፕ የምጠቀምበትን ኢሞ የምጠቀምበትን ቁጥሬን አስቀምጥላችኋለሁ። በአካል ታገኙታላችሁ፣ በስልክ ታወሩታላችሁ፣ ቪዲዮ ኮል እና ሚላችሁ። እስቲ ልጃችሁን አውሩት፣ ልጃችሁን በደንብ ተዋወቁት። እንካ እስቲ የሆነ ነገር በላቸው። እሺ አሁን ብዙ ማውራት እንደማልችል ታውቃለህ፣ እንደዚህ አይነት ነገር ግን ያው መጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። ከብዙ ጥረትና ልፋት በኋላ ሙሉ በሙሉ ባይባልም ያው እግዚአብሔር ይመስገን ወደ ራሴ ተመልሻለሁ። ጸበላ ስጋ ያልገባውበት የለም። አሁን ሲነግረኝ ይርኔ አላምንም። እውነት ወደ ራሴ ስመለስ እንደዚህ ያደርጋል እንደዚህ ያደረክ ሰው አነክ ትናልክ ሲለኝ አላምንም ነበር የምር። ግን አላለቅስም፣ ችግር የለም። ዛሬማ ያው የደስታ ቀን ስለሆነ ማርያም ክብሯ ይስፋ። ያው እና ምን ልል ነው ከፈጣሪ ቀጥሎ ያው እውነት ምድር ላይ እንደዛ አይነት ጓደኛ አለ እንዴ? ያው እናንተም ትላላችሁ የምታዩ ይሄንን ቪዲዮ ቤተሰብ የሆናችሁ ይርኔ ያለውን የጓደኝነት ጥግ አሳይቶናል። ምንም እንደዚህ አትበል በእውነት በእናንተ ቆይ ላውራ ስታወራ ዝም ብዬ ነው አይደል ሰማው። በማርያም በቃ ተው። እኔ እንዳመሰግን ሰተኛል አይደል? ነቃቸው አድርጓል አትበል። እኔ ምንም አድርጋል እንጃ እኔ ምን አገ እኔ የተሰማኝን እንድናገር ነው የሰጠኝ አይደል? እና ያው ከፈጣሪ በታች ይርኔ ነበር አጠገቤ። ማንም ቤተሰብ የለኝም ታውቃላችሁ። ሁሉን ነገር እንድረሳ ጓደኝነቱን አይታችሁታል። ያደረገልኝ በርካታ ነገሮችን አይታችኋል። ለኔ ስል እኔን ሆኖ መስዋዕትነት ከፍሏልና ከፈጣሪ በታች እንድታመሰግኑልኝ እኔ ቃላት የለኝም። እንደዚህ አመሰግናለሁ ብል ያደረገልኝን ነገር ማሳነስ ነውና እናንተ ቤተሰቦች ቢያንስ በቃ እሱ የጠየቃችሁን ነገር በማድረግ ምስጋናዬን አድርሱልኝ። እኔ በዚህ ሞተር በመሸጥ ምናምን በሚለው ነገር አልስማማም። መሸጥ አይደለም እኮ ቆይ እሺ፣ ግን ቀጥሎ ላመስግናቸው። እውነት ቤተሰብ እንዴት ሆነ ዘሪሁን ጸበሉ ሰደው አሳክመው ምን እናድርግ እናግዝ ያላችሁ ከጎኔ ሆናችሁ ስታበረታቱኝ ስትረዱኝ የኔ ህመማችሁ ሆኖ ተሰምቷችሁ ከጎኔ ለነበራችሁ ሰዎች እጅግ አድርጌ ከልብ አመሰግናለሁ። የምራውን እግዚአብሔር ይመስገን ጤነኛ ሆኜ እንደዚህ ያለፉ ቪዲዮዎችን ሳያቸው በጣም ነው እንትን የሚለው ሁኔታዎችን ሳይ በጣም እየፈራው ነበር። አላምንም ስል ቪዲዮ አሳይቶኝ ነው። ግን ያው ሁሉም ነገር ያልፋል። አመሰግናለሁ ሁላችሁንም እና በእናትህ በቃ እስኪ ኧረ በእናትህ ቃላት ጣይ ይበቃል እና
ያው እኔ በእንትን በሚለው አላውቅም። እናንተ ለኔ በዚህም በዛም ብላችሁ ስራ እንደምታገኙልኝ ነግሮኛል። ግን ሞተር በመሸጥ በሚለው ነገር እኔ ውስጤ ምንም የተቀበለው አይደለም። እናንተ ሌላ ነገር እንደምታደርጉልኝ አልጠራጠርም። ወዳችኋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ይንተባተባል ትንሽ ስግደቱ አድክሞታል መሰለኝ። ራብም አለ። ቤተሰብ ባካችሁ እኔ በቃ በቁም ነገር የምር በቁም ነገር ወስዳችሁ እንድታግዙን የምፈልገው ነገር ቢኖር በቃ ተባበሩን። በ1000 ብር እጣ ቁረጡ። የምር የደወላችሁ ቁጥሬን አስቀምጥላችኋለሁ። አሁንም እንደዚህ መናገር እችላለሁ፣ ግን መጀመሪያ ፈቃደኝነታችሁን ለማወቅ ቪዲዮን ይሄንን የሰራሁላችሁን ቪዲዮ ልፖስተውና ሀሳባችሁን ሳማለው። እባካችሁ ገዛችሁ እንዳሁኑ። ያው የዩቲዩብ ነገር ታውቃላችሁ ፋሚሊ ብዙ ማለት ሪኮመንድ አያረግም። ቪዲዮ ቫይራል እየወጣ አይደለም። ከተቻለ እሱንም ቢሆን አካውንቱን የሚገዛ ሰው ካለ እባካችሁ አካውንቱን ለሚሸጥ ሰው አደራችሁን ሼር አድርጉ። ይህን ቪዲዮ ላይክ አድርጎልን ሳብስክራይብ አድርጎልን አበረታቱ። እንወዳችኋለን። በሌላ በአዲስ ቪዲዮ እስክንገናኝ ሰላም ቆዩልን። እንወዳችኋለን። እናመሰግናለን። ወዳችኋለሁ። ባይ